እንግዲህ እዚህ ጋር ብዙ አልጠቀምም እኔ ግን ምንም መስሎ አይታይም ግን መጠቀም አዎ ማለት እሱም ሌላ የተለየ ነገር የለውም በቃ ለኔ ምን እንደሆነ አላውቅም ሌሎቹ እኮ በቃ የሆነ የተለየ ነገር ያሳያሉ እኔ ግን ምንም ማሳየው ነገር የለም ሰው ሪአክት ያሳይ እኔ ግን ምንም አላሳየም ደንዝዛለ አዎ ትስቃለህ ምናምን ይሉኛል አልስቅም ምን አይደለም በቃ ይሄ ሳቅ ነው የሚፈጥርልህ ምንም ነገር አታስብ ምንም ነገር በቃ ትረሳለህ ምናምን ነገር እያሉ አስጀመሩክ እዛ ጫትም ጀመርኩ ተመለስክበት አዎ አዛ ያው በምን ሳንቲም አረ ለነገሩ ለዚህ እንኳን ለዚህ እኮ ማንንም ጋብዙ ሁሉም ወዳጅ ነው የሚያው ይሄን አሁን እናውቃለን ሳምንት ጋበዙኝና ራስን ቻለሉ በስማም አስገቡ ቀለበት ውስጥ ከየት ይመጣል ገንዘብ ድጋሚ አሁን ደግሞ መከራ ያለ ማግኘት አዎ እዛ በኋላ ስቃይን ሳይ እስቲ አሁንም ልተዋልኩኝ እንግዲህ እዛ ላይፍ ውስጥ ብዙም አልቆየሁም እግዚአብሔር ይመስገን አንድ ሳምንት አቆዩኝ ከሳምንት በኋላ ራስን ቻል ሲሉኝ ከበደኝ ራሴን መቻል ከየት ያመጣለሁ ገንዘብ በቃ ነገር ልፍታልኩኝ ፈታውት እንኳን ተወክ አዎ እነሱ ቢጋብዙ ጨምር ነበር በደንብ አልተውም ሁላ አትተው ከዛ ግን እነሱ እንትን ሲሉኝ ከነሱ በላይ በልሚያም መጣ አባቴ ልክ አባቴ እንደዛው እንደሆነ እሱኑ ልብስ ለብሶ መጣ ያለፉ ጊዜ እሱኑ ልብስ መጣ በጥይት ነው እሱኑ መጣና ልጄ እኔ ከዚህ ቦታ አልጠብቀም አለኝ እኔ እንደዚህ ነው እንዲህ ያሳደግኩ እኔ ለዚህ ነው እንዲህ ያነስኩት ለምን አለኝ እሺ አባቴ ወዴት ትሄዳለህ አይ ቢሮ ደርሼ ልምጣ አለኝ እቺኑ ብቻ ነው ተናገረው ከዛም በኋላ አባቴ አንዳንዴ እኮ በህልሜ ይመጣ ነበር አሁን ቀር አለው መሰለኝ አልመጣም እናፍቀዋለሁ በጣም ነው ምናፍቀው እኔ መጨረሻ ጠረኑ አፌ ላይ አለ በቃ የሱ ነገሮች አይዋጡልኝም በጣም ከበደኝ ከሆነ ታይም በኋላ እሱ ሲከብደኝ እጄ ላይ እኔ ነበርኩኝና አሁን ፋውል ሰርቻለሁ እኔ እሱ ላይ ሳይሆን በቃ ሰይጣን ሲያሳስትሽ ሆነ ነገር አለ አይደለ ሳዋላ አባቴን መርሳት ሲያቅተኝ እጄን እንደበፊቱ ቆራረጥኩት ለምን በቃ እኔ ነኝ መንስኤው የሚል ነገር ላለመኖር አዎ አስጠላኝ ሳዋላ አባቴን በቃ ስላልቻልኩት ሁሉ ነገር ስለከበደኝ እጄን ቆራረጡ ከዛ በኋላ ወር ሲመጣ እጄን ቆራርጠዋለሁ እዛ ባባ አይመጣም ጠበቅኩት ፈጣሪ ለመንኩት እዛ ከባድ ነበር በጣም ከባድ ነበር አይዞህ አይዞህ ተረጋጋ አልጠበቅኩም እንደ አይነት ስቶሪ አይዞህ ወንድ ልጅ አለቅስ ጠንክር አይዞህ ገርም ነው እሺ እዛ በኋላ ወር በመጣ ቁጥር 14ኛ ቀን በመጣ ቁጥር እጄ መቆራረጥ ጀመርኩ አሁን እንኳን ትቶታል ድኗል አሁን ኦሬዲ በየወሩ ይሄ አሁን ጥቁር ነው ግን ይታይሻል አዎ ስማማ እንዲያርጌ ባባቶ ብዬ ጽፈዋለሁ ወር በመጣ ቁጥር ደግሞ 14ኛ ቀን ይመጣል አይደል ፍቀዋለሁ መጨረሻ ላይ እናቴ አታውቅም ይሄን ታሪካው አያውቁም አታውቅም በጭራሽ አታውቅም ግን ከዛ በኋላ ሄድኩኝና አንድ ቀን ሆስፒታል ሲሄድ ይሄ ነገር እጅ ሲቆረጥልህ ታርፋለህ አሉ በቃ እንደ እጅ ይቆረጥልሃል ኢንፌክሽን ሆኖ ሰላም ታገኛለህ ያለ ታርፋለህ አሉ ተው ነው በቃ ተው ብሎ ሰለቻቸው ሁሌ የታመምኩ እሄዳለሁ ጓደኞቼ ናቸው ወስደው የሚሄዱ ከዛ በኋላ በቃ ምን ልበልሽ እናቴ ተቸገረች በጣም ተቸገረች
ስንት ሰው አየች፣ ስንት ሰው የሰው ፊት በጣም ተቸገረች ስልሽ በጣም እግዚአብሔርን። ከዛ በኋላ ለካ እሱ አይደለም በቃ እኔ ከበደኝ። የእናቴ ውስጥ የማየው የአባቴ ናፍቆት አላስቀምጣለኝ። በቃ አንዴ ደግሞ ቆርጬ ለምን አልሄድም በቃ የት ወታደር ልሂድ በቃ እኔም ልሙት እስቲ። እሱም እንደዚህ አደረ ለሀገሩ እንደዚህ ሆነ አይደለ እኔም እስቲ ልሰው አይቼ በቃ የሆነ ቁም ነገር እንኳን እሰራለሁ እኮ አልኩኝ። ግን አልችልም፣ አልሄድም። እናቴን ለማን ትቼ እሄዳለሁ? ከበደኝ እንደዛ እያልኩ በኋላ ስቃያችንን ካየን በኋላ ፍዳያችንን ካየን በኋላ መጣን ወደ አዲስ አበባ ወደ ሻምቡ። እሺ ሻምቡ መጣን። በቃ እናቴም ቤት ተከራየች፣ ምንም ስራ የላትም። ተከራየችና ሆቴል ለሆቴል ጀመረች። ምን መስራት? እንጀራ ስጣችሁ ብላ ጋግሮ ለመስጠት። አይዞ አይዞኝ የጦርነት አስከፊነት ይሄ ነው። አይዞኝ አይዞኝ ተረጋጋ። ህይወት ከዛ በኋላ እኔ በመወለዴ ጠላው። ባልወለድ አልኩ በቃ እኔ መከራዋ ሆንኩኝ። በቃ ምን አለባት ትወልደኝ። እኔ ለምንድን ነው ይሄን ነገር የማየው? ማለት እዚህ ጋር የከበደኝ ነገር ምንም ነገር አልሰራም። መጀመሪያ በመስራት አላደኩም። ቢያንስ ስራ ብለምድ ሰራ ነበር። በምን ላግዛት እናቴን? እሷን መከራ ማየት ከበደኝ። አሁን በቃ አሳዘነች። ጸጸት ገደለኝ። ለምን ድሮ እንደዚህ አደረኩኝ? አሳነስኳት እናቴን እያልኩ በቃ መረረኝ፣ ከበደኝ። ከዛ በኋላ ያንን ሁሉ ነገር አሳልፋ አይወስዱም፣ እንጀራ አይወስዱም። ሂዳ ስትጠይቅ እንጀራ አይ እኛ አለን ይላሉ። አይፈልጉም። አዎ ማለት ከሌላ ሰው እኮ ይቀበላሉ። በቃ እናቴ ሀዘን ስለለበሰች አይወስዱም። ከሱ የኔ እናት አይዞ ተረጋጋ። ይገርም ነው። ከዛ በኋላ ከሌላ ሰው ይቀበላሉ፣ ከሷ አይቀበሉም። የሚቀበሉትም አስተያየት ይሰጣሉ ዝም ብለው። ያንቺ እንጀራ እንዲህ ነው ምናምን ይላሉ። እውነት እግዚአብሔር በሚያውቀው እናቴ ራሷ አበጥራ ራሷ ለገባ ሂዳ ተንከራታ ገዝታ ታመጣለች፣ ትጋግራለች ራሷ። በዚህ ማለት ታመመችው። አሁን ያኔ ታመመች። ስትታመም ወገቧን አስራ መከራዋን አይታ ትጋገራለች ተነስታ። እንደዛ ሁና በመሀል ኦፕሬሽን ሆነች። ወገብ ሆዷን ኦኬ፣ ይሄ አንጀት መጣጠፍ እሱ ኦፕሬሽን ሆነች። እንግዲህ እንዴት እናድርግ? ገንዘቡም የለም እግዚአብሔር ይመስገን። ከዛ በኋላ መስራት ጀመሩ። ተነሱ መስራት ጀመረች። በቃ ታከመች። የአክስቴ ልጆችም ነበሩ፣ እነሱም እሷን አገዟት። በቃ በዛ መከራውን አይታ በቃ ያንን አለፈችው፣ ዳነችልን፣ እግዚአብሔር ይመስገን። ከዛ በኋላ ግን የከበደን ነገር አሁንም እኔን የከበደው ትምህርት ተማር ትለኛለች። ድሮይንግ እሞክራለሁ እሱን መማር እፈልግ ነበር ከምልሽ በላይ። ፔንስል ድሮይንግ አርት የሚባሉት አሉ፣ እነሱን በጣም ወደዋለሁ። በጣም አከብሮ ሙያ ነው። ከሙዚቃ
ጎን ለጎን እሱን ስለምወደው እሱን ልማር አልኩ። እሱ እዚህ ሀገር የለም ተማራለች። እኔ አልማርም። እኔ ከዚህ ሀገር ወጥቼ ባልማርም ስራ ልስራ፣ በቃ ቀን ስራ ምን ሰርቼ ራሴ ልችል አልችልም እኮ ግን እግዚአብሔርን አሁን እኔ አንቺ አንድ ነገር ስራ ብትኝ አልችልም፣ አላቅም። አለመልመድ ነው። አዎ አሁን በቃ በድሎ ስላደኩኝ ምንም ነገር መስራት አልችልም። ከዛ ግን እናቴ እስቲ ልሷ ነች የምታግዘኝ። ይልካሉ። አዎ እዚህ እስካለሁኝ ድረስ ትልካለች፣ ትልክልኛለች። ከሰው በታች አንሺ እንዳልታይ የማታደርገው ነገር የለም። መከራዋን አይታ ከዛ አሁን ስቲል አሁን ብደውልላት የት ነሽ? አሁን እሱ እንግዲህ ያን ነገር ካለፈ በኋላ ምን ሆነ መሰለች፣ እግዚአብሔር ደግሞ ሲጨመርበት ስራዋን እየሰራች በቃ ሰው ለመደ ምግቡን። ማለት እንጀራ አይደለም የምትሸጠው፣ እንጀራ እየሸጠች ጀመረች። እንግዲህ ገበያ ለገባ መሄድ ጀመረች። ቅቤ ትገዛለች። እንግዲህ እናቴ በጣም ጠንካራ ነች። ማርያምን እኔ ብዙ አይነት እናቶች አሉ፣ ግን እንደሷ ያለ አይመስለኝም። ይሁን እኔ እናቴ ብቻ ስለሆነች አላውቅም፣ ግን ያንን ሁላ ተቃቅሟ አልፋው ገበያ መሄድ ጀመረች። ገበያ ትሄዳለች። ኦፕሬሽኑና አሁንም ትሄዳለች። ገባ ሂዳ እናቴ ኦፕሬሽኑና ቁስላ ሳይድንላት ነው ወደ ገበያ ተመለሰች። ልጆቼ ምን ይበላሉ፣ ምን ይጠጣሉ? ጭንቀቱ ነው። እናቴ ጥርስ የላትም የለም። በግጭቱ ምክንያት ያኔ ተመቷታል። እውነትን ነው፣ ረግፏል። ከዛ ግን በቃ ሳቋ ለኛ፣ ደስታዋ ለኛ፣ ሀዘኗን ለራሷ፣ ክፉ ለራሷ እየወሰደች በቃ ጥሩ ደግሞ ለኛ እያለች አለች። እግዚአብሔር ይመስገን ነውራቸው በራሱ። አዎ ግን በቃ ግን እውነት እኔ በጣም የምፈራው በጣም ውስጤ የሚጨነቀው እኔ ለእናቴ ብዙ ነገር ማድረግ እፈልጋለሁ። እሱ ነገር እናቴን አልፎላት ማየት እፈልጋለሁ። ከዛ ገበያ እንድትወጣ እፈልጋለሁ። ከዛ ውጥንቅት ከዛ ቦታ እንድትርቅ እፈልጋለሁ። በእርግጥ እኔ ይኸውልሽ እኔ ስለ እናቴ አውርቼ አላውቅም። ዛሬ ነው ላንቺ ማወራው። እኔ ለምን እንደማለቀስ ሁሉ አላውቅም። ማርያምን አልቅሼ አላውቅም ስለ እናቴ አንስቼ። ብቻ በቃ ትጨነቃለህ። አዎ በቃ እኔ እዛ ጋር እንድትታይብኝ አልፈልግም። ማለት እሷ እኮ እዛ ቦታ መኖር የነበረባት አይደለች። እንደ ጭንቅላቷ እንደ ልፋታቸው በቃ እንደ ጭንቅላቷ እንደ ብርታቷ በቃ አይዞ እግዚአብሔር መልካም ነው። እግዚአብሔር ያግዛል። አይዶል ላይ ተወዳደር ነበር። እንዴት ገባ ከአይዶል ላይ? አይዞኝ አይዶል የገባሁት ጠይቄ ነበር። ጓደኞቼ እከታተላለሁ፣ መወዳደር ስለምፈልግ በጣም እከታተላለሁ። ሲቻለሁ አንዴ ከእምነቴ ጋርም ተራርቄያለሁ። ያኔ ጨዋ ሲያጫውተኝ ልጅ እያለሁኝ ድቁና ተምሬ ነበር። ድቁናውም ሳይሳካ ሲቀር በቃ ሁሉ ነገር ትቼ እምነቴ ምናምን ነገር ለካ በቃ ከእምነትሽ ስትርቂ ሁሉም ነገር ደግሞ ሌላ ነገር ነው የሚይዘው። ግን እግዚአብሔር እንደሰው አይደለም። ውድድሩን እከታተላለሁ። መች መሰለሽ የተወዳደርኩት? ውድድሩን የተመዘገብኩት መስከረም ውስጥ ነው። በዚህ በ2017 መስከረም ውስጥ። እነሱ ግን የጠሩት 11ኛ ወር ጠሩ። 11ኛ ወር ደግሞ ሐምሌ ላይ አሁን ሐምሌ ላይ 11ኛ ወር ደግሞ እኔ በቃ ከበደኝ። በቃ አሁን ደግሞ በቃ ቤትን ገፍቼ መውጣት አለብኝ። በቃ ወሰንኩ ለራሴ። እኔ ምንም ነገር ይፈጠር በቃ እንድትጠላኝ እናቴ ማድረግ ጀመርኩ። ኦኬ ስለምትወደኝ ልትለቀኝ አትችልም እሷ። አሁን ግን ትጥላኝና ልውጣ። አዎ ብዬ ፋውል መስራት ጀመርኩ ቤት ውስጥ። አዎ አልሰርቅም ምን አልልም፣ ግን ወጥቼ እገባለሁ። ስንት ሰዓት እወጣለሁ? እሷ ትጨነቃለች። 11 ሰዓት ተኩል ካለ ውጪ ነው የምታየው። ወጣ። እኔ ግን 11 ሰዓት አልፌ ሆን ብዬ ጠጥቼ ምናምን ነገር እገባለሁ። ትቆጣኛለች። በቃ አንቺ ተይ ምናምን ብዬ አልችልም። ደግሞ ወድጄ አይደለም፣ ግን በቃ እሷ ስለምትወደኝ አትለቀኝም።
ለመውጣት ነው ለማለት ግን በቃ እኔ ሁሉን ነገር ልጋፈጠው ከዚህ በኋላ ከወጣሁኝ እኮ ሁሉ ነገር ከባድ እንደሚሆን አውቃለሁ። ለዛ ልውጣ ከዚህ ቤት አልኩኝ። ከዛ ወጣሁ። በቃ እንዳውም ምን አልኳት፣ በቃ ከንኮፋንኪ ነጋ በቃ ነምባ አልኳት። የኔና አንቺ ይበቃናል ልውጣ በቃ አልኩኝ። አትየው ነገ ኢሱ ባቴኒ ሂምበው አልኳት። አንቺ ባትለቂኝ እኔ መውጣት ፈልጋለሁ በቃ ልቀቂኝ አልኳት። ከዛ በኋላ እንደዛ ነው አለች። ውጣ አለች። ይኸው ውጣ አለች። እጄ ልብሴን አጣጥፊ ምናምን ነገር ለማሳሰል በጥፊ መታችኝ። መጣ ፍቅር እኮ ነው። አዎ ጭራሽ ትመስኛለሽ አልኳት። አውቃለሁ እኮ እንደ ፍቅር እንደሆነ አውቃለሁ፣ ግን እኔ ግን ቆርጫለሁ። በቃ መውጣት ያለውን ነገር ለማየት ፈልጋለሁ። ለወደፊቱ እንኳን የሆነ ነገር ይሆነኛል ብዬ ስለማሰብ በቃ ጭራሽ ትመስኛለሽ እንደዛ ነው እንዴ አልኩኝ። በቃ ጥሩ ላይ ነሽ፣ ይኸው ልብሱን ውሰጂ ከፈለግሽ ብዬ ወጣ። በስመ አብ እንዴት እንደልባቸው እንደሚሰበር አለቀሰች። አዎ አለቀስኩ ወጥቼ ተደብቀ። እኔ ሲጀምር ዛሬ ያለቀስኩ በቃ እዚህ እውነት እኔ ሰው ፊት ለፊት አይመጣልኝም እንባ። እኔ ሆነ በቃ ወንድ ሆንኩኝ መሰለኝ እኔም እንደ ሰው ብቻ በቃ ሰው አንተ ወንድ አይደለ እንዴ ለምን ታለቅሳለህ ሰው ፊት ምናምን ነገር። ግን በቃ ከአቅሜ በላይ ሲሆን ወጥቼ ጋራ ላይ ብዙ ጊዜ ብቻዬን ነው የማሳልፈው። ብቻዬን ሂጄ ሆነ ቦታ ቁጭ ብዬ ዘፈኔን እየዘፈንኩ ወይ ደግሞ እያዳመጥኩ እንትን እላለሁ። ባይገርምሽ ምን አደረኩ መሰለሽ? እሷን ውጣ እንድትለኝ ብቻ ግን ስልክ ሰው ሰጠኝ። እሺ ያን ስልክ ሲሰጠኝ ሆነ ብዬ ሰበርኩት። ለምን አሰሪልኝ እላታለሁ። እሷ አላሰራም ትለኝ የለ ብር የላትም እና አላሰራም ትለኝ የለ በቃ ይሄን እንትን ምክንያት አድርጌ እወጣለሁ አልኩ። እኔ እኮ ያ ስልክ የሚስተካከለው 2500 ወር ደግሞ 3000 ነው። ያን ያሰራሁት ሁላ 3000 ነው። እዛ ግን ስልኩ ከዛ በላይ ነው የሚያወጣው። ሰው ነው የሰጠኝ፣ ስጦታ ብሎ ነው የሰጠኝ ጓደኛዬ። ግን ሰበርኩት። እዛ በኋላ እናቴ አላሰራልም አለች። እልልል አልኩኝ። ታሰረኝ። በቃ ሰበብ አገኘ እወጣለሁ። ከዛ በኋላ ለመውጣት ስል ስልኩ ተሰርቶ ጠብቆኛል። እናት አዎ ብሩን ልካ ለወንድሜ ሰጠችውና ከዛ በኋላ ስልኩን አሰርታዋለች። ገኒ ሳምንት አልደረስኩም። ስልኩን ሰኞ ወሰርኩት። ሮብ ደግሞ ይሄ እንግዲህ ድንገት ነው። ስልኬን አወጣሁኝና ሰልፊ ከጓደኞቼ ጋር እንነሳ አልኩኝና እንዲህ እንትን እያረኩት ተሰበረ ስልኩ። ፎርጂ ነው ለካ የለጠፉት። በቃ እንዲህ ጫና አረኩት ይሁን እኔ እንጃ ብቻ እንዲህ እያረኩት ሰልፊው ጋር ስብር አለ። ውይ በስመ አብ ወልድ። አሁን ደግሞ ባደረይ ነገር ጥሩ አይደለም አልኩኝ። አየችው። ስታየው ደግሞ ይበልጡኑ ስታክ መሆን ጀመረ ስልኩ። አዝግ ሆነ በቃ የመጨረሻ። ሳዋላ እንደፈረደባት ሰራችኝ ልኛውን ድጋሜ ከሆነ ቆይታ በኋላ አስቸገረኝ እኮ የስልክ እላለሁ። መጨረሻ ላይ ሲመራት ምን አረገች? ያ ስልክ አላሰራውም በቃ ከዚህ በኋላ ብዬ ጣልኩት። በቃ ሁለተኛ አሰራችልኝ አይደለ? ለሶስተኛ ደግሞ ሶፍትዌር ሲጠይቅ በቃ ይሄን ነገር በቃ እኔ ምን አረጋለሁ ሲጀመር ምክንያት አይደለም የምፈልገው ይቀመጣልኩኝና አስቀመጥኩት። ከዛ በኋላ ስልክ ተቸገርኩ። አሁን ደግሞ ቲክታክ ከፍቻለሁ። ቲክታክ እየከፈትኩኝ አሪፍ ፎሎወርስ ጀምራለሁ። አሪፍ እየሄደ ነው። በቃ አሁን ደግሞ ቪዲዮ ወደ ስራ እንግዲህ ከየት ይመጣል ስልክ? በጓደኞቼ ስልክ እየሰራው ሲሜን ደግሞ የጓደኞቼ ውስጥ አድርጌ ሎጊን አስደርጌ ነበር መጀመሪያ አካውንቴን እዛ ውስጥ አስቀምጠዋለሁ። ከዛ በዛ ላይ አስጭናለሁ። አንድ ቀን ጓደኛዬ ምን ይለኛል፣ አንተ ምንድነው ችጋር ብላ የምታወራው ችጋራ ማለት እንዴ ነው ችጋራ የሚለኛል። አልፈልግም በቃ ነው ማጥፋው ምናምን ነብይ ተናድጄ ገብቼ ቁጭ ብዬ እሷን ነው የማወቅሰው። አንቺ ነሽ እንዳንስ የምታረጊኝ ከጓደኞቼ እንደዚህ ያለኝ በፈረደባት እናት። አዎ አንቺ ነሽ እንደዚህ የምታረጊኝ አልኳት። እኔ ፑል ቤት ሆኜ ደወለችልኝ። ኮንጎ ነው ያስኩት ስልኳን። ስደውል ምንድነው ብዬ ዘጋው አስቀመጥኩ ጊዜ ውስጥ። ድጋሚ ደወለች። ስልኬን ከፈትኩ። ሌላ ሰው ቢሆን እኮ አነሳለሁ።
እንዴት እንደሚያደርገኝ ከዛ አይቼ አስቀመጥኩ። አሁንም እሷ ነች። ምን እያሰብኩ ነው? አሁን ገና ፑል ቤት መሄዴ ነው። ትጠራኝና መልእክት ትልክኛለች። ልትልከኝ ነው ነው? አዎ በቃ እሱን እያሰብኩ ነው። በቃ እኔ ደግሞ እንጆ እያደረኩኝ ነው። በቃ አልሄድም። ምንድን ነው አንዳንድ ጊዜ አሰጠኝም እንዴ ያልኩ። ግን እዚህ ጋር ግን እኔም እንጀራ ተሸክሜ ያደርሳለሁ ለእናቴ በምችለው አቅም እንጀራ የደረስኩ መጋገር አላውቅም፣ ግን ልጋግርልሽ፣ እውነት ልጋግርልሽ አስለምጂ ላግዝሽ። አዎ በዚህ መሀል ውለታው እንትን ማለት የማልፈልገው እህቴ ያለች ያቺ እኔ የምወለድባት እህቴ ደግሞ ዩኒቨርሲቲ ሀረማያ ደርሷት እዛ ደርሷት ትታ ነው የመጣችው። አሪፍ ፊልድ ሰጥቷት ማለት ነው። አቋርጠሽ ትምህርት? አዎ በቃ እኔ አልማርም፣ እናቴ እንደዛ እየተቸገረች አልማርም ብላ ትታ መጣች ከሀረማያ ሻምቡ። እሷም ኦፕሬሽን ነበረች 2013 በዛው ምክንያት አፔንዲክስ በዛ ኦፕሬሽን ታደርጋለች። እሷም የተሰፋ ሆድ ይዛ እናቴም የተሰፋ ሆድ ይዘው ቤቱን ቀጥ አድርጎ ይዘዋታል። እስቲል እናቴ አሁንም እንጀራ ትጋግራለች። ሱቅ ከፍተዋል፣ እግዚአብሔር ይመስገን። ከፈቱ ሱቅ ተመልሰው? አዎ ሱቅ ሲከፈት ደግሞ እህቴም ተበድራ ነው ከሰው በብድር ጀመሩ፣ ግን ከፈቱ፣ እግዚአብሔር ይመስገን። እሱን ብድሩን እኔ እንጃ ስቲል እኔ ምንም ማውቀው ነገር የለም። ምክንያቱም እኔ አሁንም ምቾት ላይ ነኝ፣ እንዲመቸኝ ነው የምትፈልገው እናቴ። ከዛ ያኔ ስልኩን እንትን ብዬ ስዘጋባት ልክ ቤት ገባሁ። አምሽቼ ገባሁኝና ኢጆሌኒ አለች። ኦሮሞ ነው የሚለው። ኢጆሌን ኢርጋ ሴቴ ኛተ ዲግዲ ይላል። ልጅ መልእክት መስሎት ምግብ እምቢ ይላል አለች። እንግዲህ እኔ ምንድን ነው ምን አስባ ነው አልኩኝ። ጸጥ አልኩ። እኔ ለአንተ ስልክ ለመግዛት ብዬ ስልክ ቤት እቆማለሁ፣ አንተ ስልክ ትዘጋብኛለህ አለች። ቁጭት ወይኔ ያልኩ ነደርኩ፣ ብሽቅ አልኩ። አይ ያልኩ ከዚህ በኋላ እቺ ድል አትመጣም። ወይኔ ያልኩ አይደለም አመጣት ታውቃለች። የሆነ ነገር ከፈለኩ እንደምንለማመጣት የሆነ ነገር ከፈለኩ ብቻ ነው እኮ እንዲህ እኮ ነው ለስለስ ብዬ እሷ ካላት እዚህ መቀነታ ውስጥ እንዲያደርገች ትለኛለች። ከዛ በኋላ በቃ ነጋ። ጠዋት አልጠይቃት አጥፍታል አልጠይቃት ሄድኩኝ። እቤቱን ማጠብ ብቻ ነው የቀረኝ። ግን ያላጸዳሁት ያላጠብኩት እቃ የለም። እውነት አይ ልጅነት ያላረኩት ነገር የለም። ከዛ በኋላ መጣች። ኧረ እሱ ቤት ነው አንተ ልታጥበው ነው እንዴ አለች። ሞት ይዛለች። እውነት በጣም አራዳለች፣ ደግሞ በጣም አራዳለች። ማዘር የገባች በጣም ገርመች። ከዛ በኋላ ቤት ግርግዳ እንትን እያደረኩኝ አንተ እሱ እኮ ግርግዳ ነው ልታጥበው ነው እንዴ? ተው በቃ እኔ ለዚህማ እገዛልሃለሁ እንደዚህማ አትሆን ወይ አለች። ከዛ በኋላ አይ ማዘር አልኳትና በቃ ይዤሽ ሸምቺልኛ። አይ ጣጣ የለውም እገዛልሃለሁ፣ እኔ ለአንተ አይደለም የምኖረው አሁንም። ለራሷ አንድ ነገር አታረግም። እኔ ልብስ ሞልቶ እያለ እናቴ አንድ ልብስ ነው የምታረገው። እንግዲህ እዚህ ጋር የወደመው ወድመዋል ብዬሻለሁ አይደለ? ያኔ የቀረውን ልብሷን ደግሞ እኔ ተሸክሜ አምጥቻለሁ። 75 ኪሎ ሜትር አልኩሽ አይደለ? ከዛ ድረስ በእግራችን ነው የመጣ ነው እየሸሸን ማለት ነው። እኔ ግን ከዛ ምን እንዳደረኩኝ ልንገርሽ። መዳበሪያ አደረኩኝና የአባቴ ፎቶ፣ የአባቴን ጫማ፣ ልጅ ነኝ እንዴ አንዳንዴ እላለሁ። በቃ ይገርመኛል። ውሃ ማጣሪያ፣ የጁስ ማሽን፣ የቡና ማሽን ቤቱን ጥላችሁ ትመጡ። እሱን ለብቻዬ ከዛ ድረስ 75 ኪሎ ሜትር ተሸክሜ ነው የምጣሁት። ይበልጥ ቦታ የምሰጠው የአባቴ ፎቶ ነው። ግን ይሄም አባቴ አሁን ውሃ ማጣሪያ ውስጥ ነው ውሃ የሚጠጣው። የእሱን ትውስታዎች እዛ መተው አልፈለኩም፣ ሀገር እንደዚህ ሰላም ለሚሆነው። እኔ ግን አሁን ቁስለኛ ነኝ፣ ልቤን ያመኛል። ጉዳቱ የተሸከምከው በዳገት ነው የመጣ ነው። ስንት ዳገት ወጥቼ ነው መጣሁት እና እሱ እንዲህ አይደለም የሚሸከመው። ልቤን ይወጋኛል ዳገት ላይ
በዛውም ዳገት እየወጣሁኝ ከዳገቱ ወደኩ። ድጋሚ ደግሞ ድንጋይ ከኋላዬ ቢኖር እኔም አልተርፍም ነበር። እንደ አጋጣሚ ሜዳ ነው ያለው፣ እዛ ላይ ወድቄ በቃ ተረፍኩ። ከዛ በኋላ እሱን ተሸክሜ ያመጣውኝና ያኔ አሞኛል። እዛ በቃ እኔ የሱ ትውስታ እዛ እንዲቀር ስላልፈለኩኝ ተሸክሜ ያመጣው። ግን በሳምንቱ ነው በወሩ ነው እንደዛ ሀገር ሰላም ሆነ። በቃ ሁሉም ወደ ኑሮ ተመለሰ፣ ወደ ቤቱ ተመለሰ። የኛ ቤት እንግዲህ የጠፋው የሱቃችን ከብቶቻችን ምናምን ነው። ሌላው ደህና ነው እንዳለ ነው። የሚወሰደው ብር ተወስዷል። እንግዲህ ማዘር እዚህ ጋር ልንገርሽ እንዴት ነው የተቸገራችሁት ካልሽኝ ማለት ነው። እናቴ ሱቅ እየሰራች በዚህ መሀል ቡኳ ላይ ያለውን ብር ሂዳበት አምጥታለች። ምንም ቡኳ ላይ ብር የለም። አውጥተውታል። አዎ ቤት አስቀምጦታል። አውጥታ ከዚህ መጣችና እቃ ገዝታ ሄዳለች ለሱቅ። ከዛ በኋላ ደግሞ ሱቅ ወደም አይደለም ብሯ ዜሮ ነው ማለት ነው። ከዛ እንጀራ መጋገር እየጋገረች ደግሞ የባንክ እንትን ውስጥ የሚቀመጥ አለ። ያው ባንክ ተራቀም ሳንቲማ ከዛ ውስጥ አወጣችና ለኔ ልትሰጣኝ ፈለገች። እሱም ማለት ነው ምክንያቱም እሱ ይሄዳ አይ ብዙ ብር እኮ ነው ወደ 150 ሺህ እንደዛ ብር ነው። እሱን እንግዲህ ሰጥቼው ወስዶ ይሄድ እዚህ ሰላም ስለሌለ የሆነ ነገር ይሆንብኛል ብላ ለኔ ለመስጠት አሰበች። በዚህ መሀል የሆነች እኛ ቤት የነበረች ልጅ ነበረች እና እሷ አሁን ደግሞ ልጅሽም የሆነ ነገር ይሁን የሆነ ነገር ከሆነብሽ በኋላ ጸጽትሻል፣ ተይ ብሩን እዚሁ አስቀምጪ ትላታለች። ብሩ እዛ ሲቀመጥ እናቴ ስትይ ብሩ ተወሰደ። የሆነ ጥሩ ቦታ ካስቀመጠች ብሩ ይወሰዳል ብላ ስለምታስብ ፕራይቬሲ ቦታ ካስቀመጠች ደህንነቱ የተጠበቀ ቦታ ካስቀመጠች እዚህ ቦታ የሆነ ነገር አለ ብሎ ይፈትሹ ይላል። ያንን ፈራችና ምን አደረገች? ማንደጃ አለ እንደሚባለው አመድ የያዘ ማንደጃ ነበር፣ እዛ ውስጥ አስቀመጠች። እዛ በኋላ ማንደጃ ውስጥ ወሰዱ ብሩ። ያስታይ ብሩ የለም። እንግዲህ ከዛ ነው እንደዛ ነው ማለት ነው። አሁን ወደዚህ ስመጣ ደግሞ ሱቅ ከፈተች አልኩሽ አይደለ? ሱቅ ከፈተች። ሱቁ እግዚአብሔር ይመስገን በቀን ብዙ ይሰራል። አዎ ለምዶላታል እቤቱ። አሁን ደግሞ ጥቅምት ነው መሰለኝ ብዙ ገበያ የለም ምናምን ትላለች። ችግር የለውም አረ ችግር የለውም። ከዛ በኋላ አክስቴ ትደውለታለች። ደውላ እንዴት ነሽ ምናምን ነገር ሁሌ ነው የሚያወሩት። አይ አሁንማ እኮ በቃ በሱዬ ቤት ሰርቶ አዲስ አበባ ያስገባኛል። የኔ እናት ተስፋ ያደርጋሉ። በቃ እኔ ነኝ የምጠላው አገኘሽኝ። በቤተሰብ ተጠልቻለሁ። ግን ገኒኮ እግዚአብሔርን ያኔ ቪዲዮ የወለጋ ቪዲዮ ሲተላለፍ እንደዛን ቀን ከፍቶኝም አልቅሼም አላውቅም። ለምን የውድድሩ ለምን ሲተላለፍ ሁሉም ቁጭ ብሎ ያያል። አባቴ የሚቀመጥበት አንድ ሶፋ አለ እንደዚህ አይነቱ። እሱ ብቻ ነው የሚቀመጥበት። ይዛችሁ መጣችሁ እሱኛው ሶፋ? ሁሉም ነገር እኮ አሁን ቃጭለን መጣን ሄዳችሁ። ኦኬ እሺ። የቀረው እዛው ቀርቶ ማለት ነው። ያንን ሶፋ እዛ ቦታ ስናይ የለም። እሱ ሶፋው የለም። ሶፋ አለ እሱ የለም እንጂ አባቴ። እዛ በኋላ ልክ አሁን በሱ ፍቃድ መንግስቱ ወደ መድረክ ምናምን ሲባል ወጣው። ኬት ነው መጣው? እሱ ቀን መንግስቱ ዘለቀ ባለው የመጣሁት ከወደ ጉድሩ ወለጋ ሻምቡ ከተማ ነው አልኩኝ። ሰባ ልክ ውድድሬን ጀመርኩ። ተወዳደርኩኝ። ዳኞች ሰላም ከሚለው ሰላም ሰላም ያተሚማ ሀርከፉኔ ያይሜቴ ሰላመተ ሀርከፉኔ ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ ሀርከፉኔ ያዴኮ ሰላመካ ዱቢን ተሚማ ዱቢ ሙጸዮ መጋላ ኢጀኮ ቀቤ ጉረኮ ቀቤ ነራሳ ገንደን ደገሄ ዲሲናን ጀናን ኢተንዲሴ ያደኤና ገምናን ይላል። እስማ እና የሚገርም ነው። እስማ በሱ ተወዳድር። ከዛ በጣም የሚገርም ድምጽ ነው ያለ። ግን
አመሰግናለሁ። የእውነት ከልቤ ነው። እሺ በጣም አመሰግናለሁ። እና ትደርሳለህ እግዚአብሔር ፈቀደ። አሜን። ከዛ ውድድሩን ተወዳድሬ ከዛ ላይ ሰላማዊት ዳኛዋ ሰላማዊት ነበረች፣ እነ መቴም ነበሩ፣ እነ ዮሴፍ ነበሩና በቃ በጣም ደስ አላቸው። ጭራሽ ሳምሪ ደግሞ ተነስታ አጨበጨበችልኝ። ኦኬ በቃ እንባ በእንባው ነው። እነ ማዘር አዎ አለቀሰች። ከዛ በኋላ እንግዲህ ስቲል አልተፈቀደልኝም አዲስ አበባ እንድመጣ። ባይገርምሽ አዲስ አበባ ለመጀመሪያ ጊዜ መምጣት ነው አሁን። እኔ ከዛ ሀገር መውጣት አልፈልግም። ኦኬ ከዛ መጥቼ እዚህ ለመድረስ አሁን ከዛ ራሱ አንቺ ጋር ለመምጣት ታክሲ ምናምን ነገር ሰው እየጠየቅኩ ነው የምመጣው። አላውቀውም። ከዛ እንደዛ ሁኖ ምን አረኩኝ፣ እናቴን ደስ ሲላት በቃ አሁን ተፈቀደልኝ ይሄዳለሁ። በቃ እሷም ፈቀደችልኝ። እኔ እናት እምበላው እንኳ አላጣም እምለብሰው እንኳ ይጥፋ እንጂ እኔ ላንተ አላዝም። በቃ ሂድ፣ ህልምን እግዚአብሔር ይርዳ ይላለች። በቃ እግዚአብሔር ካንተ ጋር ይሁን፣ ሌላ የተለየ ነገር የማረግልህ ነገር የለም። ግን እግዚአብሔር ምስክሬ ነው። ቀለበት ላይ የአባቴ ቀለበት ነበር፣ ወርቅ ነው። ልሽጥል አለች። ሌላ ነገር የለኝም፣ ልሽጥል አለች። ልጭ እያለች እኔም ደግሞ እያየኋት እኔ እናት እኔ ለአንቺ ወርቅ ገዛልሻለሁ እንጂ አንቺ ወርቅሽን ለኔ አሰጪልኝ አልፈልግም፣ አሁን አሰጪኝ። ምናልባት እንደ ቀልድ አደረኩኝና ምናልባት ሳገባ ለሚስቴ ትሰጣታለሽ እንጂ አሁን እኔ መገዛልሽ፣ በቃ እኔ ገዛልሻለሁ እንጂ አንቺ ወርቅሽን አታውልቂም፣ በቃ እሞታለሁ። ከዛ በኋላ አሁን ለወንድሞቼ እንደዚህ ተብሎ አያውቅም ማለት በቃ እነሱ ይቋቋሙታል። ለእኔ ግን ምቾቴ እንዳይጓደል ከመጀመሪያው ምቾት ስለነበር ምንም ነገር እንዳይጎልብኝ እንዲህ አለች። ከዛ በኋላ አይ እኔ ከዚህ በኋላ ለአንቺ ማድረግ ነው እንጂ የምፈልገው አንቺ አሁን እንድታደርጊልኝ አልፈልግም። ግን ማዘር ያው የሆነ ነገር አለ እዛ ሴት ታግዢልኛለሽ። በቃ እኔ በግልጸኝነት ነው የምነግርሽ፣ የምፈልገውን ነገር እዛ ታደርጊልኛለሽ። ችግር የለውም አደርግልሃለሁ። የኔ አባት ለአንተ ብዬ አይደለም የምኖረው፣ ለእናንተ አይደለም የምኖረው። ሁሌ ካፋ የማይጠፋ ነገር ለእናንተ ነው በቃ የምኖረው። እኔ ምንም ነገር ይሁን ምንም ነገር በቃ እኔ ለእናንተ ምንም ነገር አደርጋለሁ። በቃ ለእናንተ ሲባል ሞት ቢመጣ ተደጋጋሚ ጊዜ ሞትላቸዋለሁ፣ እናንተ እንዳትሞቱብኝ። የእናት ልብ አውቃታለሁ። እኔ በቃ ከእናንተ በፊት እኔ ከአባቴ ጋር እነዚህ ነበር የሚባሉት። ከአንተ በፊት እኔ፣ አሁን ደግሞ ከእናንተ ሆነናል፣ እግዚአብሔር ይመስገን። ከእናንተ በፊት እኔ እያለች እንደዚህ እየሆነን ከዛ በኋላ ውድድሩን ካየች በኋላ ተመዘገብኩኝ። አንደኛ ወር ውስጥ 11ኛ ወር ስጠራ እንግዲህ እንዴት እንደወጣኝ ደግሞ ልንገርሽ። የመጀመሪያ ዙር አለፍክ? ገና ነው እንጂ የመጀመሪያ ዙር ለመወዳደር አንደኛ ወረደ ላይ የተመዘገብኩት 11ኛ ላይ ጠራ። እኔ 11ኛ ስቴጅ ላይ ወጣ። አዎ እሱ እንግዲህ መቼ መሰለሽ ይሄ ካየች በኋላ ነው ተመለስኩኝ። እንግዲህ እኔ ያኔ 11ኛ ወር ውስጥ እኮ እናቴን እንደምንም ሰበብ ደርድሬ ተጣልቻት ወጥቻለሁ እንጂ ውጪ። እሺ ከዛ ወንድሜ ምናምን ነገር ደወለልኝ። እኔ ከሷ ምንም አልፈለግም አልኩኝ። በቃ እንዲቆርጥላቸው እኔ እናቴ የለኝም በቃ ተውኝ ምናምን ነገር አልኩኝ። እሷ ግን ልጄ ትላለች። አሳሳዝኑ ግን እውነት እኔ እናቴ የለኝም በቃ አልፈልግም አልኩኝ። ከዛ ግን እሷ እና ልጄ ምናምን ብላ ትናገራለች ለሁላቸው። ከዛ በኋላ አማላጅ ይላክብኛል እኔም ሰው ሁኜ። ከዛ በኋላ ወንድሜ ደወለልኝና ለምንድን ነው እንደዚህ የምታረጋት? እኛ የእሷን ኑሮ ነው የምንፈልገው። እሷን አንድ ረባሽ ልጅ እኮ ይወደዳል ታውቃለህ። በጣም ረባሽ እንደዛ ነው። ለምን እንደሆነ አላውቅም። እኔ እንጃ። እኔም እንደዛ ነኝ። እኔ አሁን በጣም ነው የምወደደው እሷ ጋር ከማንም በላይ ትወደኛለች። እንግዲህ የሚገርምሽ በልጅነቴ በጣም ጥሩ ሰው ነበርኩኝ። እንግዲህ ወደ ሱቅ ሳልገባ በፊት በቃ በጣም ምስኪን ነኝ። እሷም እንደምትፈልገው አይነት ሰው ነኝ። ያ ነገር ስላለ እሷ ጋር የልጅነት ፍቅር ስላለ ምንም ባረጋት አጠላኝም። ከዛ በኋላ እኔም በቃ ተጣላዋት፣ ወጥቼ ቤት ተከራየው ውጪ በማበር ካርድ ጀመርኩ። ካርድ ማተም መሸጥ የሆነ ልጅ አለና እሱ ያሰራኛል ካርድ። እሺ ያንን ካርድ እየሸጥኩኝ ጀመርኩ ኑሮ።
ከጓደኛዬ ጋር አንድ ጓደኛዬ ያለ በዚህ አጋጣሚ በጣም የምወደው ጓደኛዬ ናቲ ይባላል። እንግዲህ ከናቲ ጋር ኑሮ ጀመርን እኔና ናቲ። እዛው ኩክ እያደረጋችሁ ምናምን? አዎ የናቲ እናት ማለትም ለእኔም እናቴ ነች፣ ለምለም ትባላለች። ከሻሙ ወደ ፊንጫ ነው የፊንጫ ልጅ ነው እሱ። ከፊንጫ እሷ በሳምንት አንዴ ወይ ሁለቴ ነው የምትልክልን እንጂ ምግብ በሳይን ታደርጋለች፣ እንጀራ ትልክልናለች፣ አስቤዛ ምናምን ነገር እሷ ትልካለች። እኛ ምንድነው ስራችን መውጣት፣ መግባት፣ መብላት፣ መተኛት። በተጨማሪ ቤት ክራይ ምናምን ነገር ደግሞ አባቱ አለ፣ እሱ አባት እሱ ነው የሚችለው። እንግዲህ እሱ ጋር ስቀመጥ አሁን ልጁ በጣም ሀምብል የሆነ ልጅ ነው፣ የሚገርም ልጅ በቃ። እሱም ብዙ ነገር አሳልፏል። አንድ ቀን ተስፋ አደርጋለሁ አንቺ ጋር እንደሚመጣ። ደስ ይለኛል በጣም። አዎ በጣም ከሱ ህይወት ብዙ ነገር ተምሬያለሁ። እሱ ነው ብዙ ነገር ያገዘኝ፣ ብዙ ነገር። እውነት ምንም የለውም ምንም የለኝም እኔም። ግን የእውነት ማታ ሙዚቃ እያጠኛው ምናምን ነገር አንተ ልጅ በእናትህ አትበጥብጠኝ ይለኛል። አንተ በእናትህ እኮ ስኬቴ ነው ምናምን። በቃ እሺ እኔም ላግዝህ። ከዛ በኋላ በማያውቀው እንትን ድስት አለ አይደለ? በረድ ድስት እንዲህ ያዞራትና እያደረገ ያስገባልኛል። አንተ ምንድነው ምን አይነት ዘፈን ነው የምከፍትልኝ? ሌላ አድርግልኝ እንጂ ሙዚቃ መሳሪያ የለንማ። ብቻ እንደዛ እያለን ማታ ጠዋት ስንነሳ አረ እናንተ ልጆች ተው ግቢ በአንድ እግር አቆማችሁት፣ ማታ እንኳን ተኛ። ምን እናድርግ? ይሄ ልጅ እኮ ነው የሚበጠብጥሽ። ሙዚቃ እኮ እንደዚህ ነው። አዎ በቃ በጣም ማታ ላይቭ ገባለሁ። እንግዲህ ቲክቶክ ብዙ ፎሎወርስ የለኝም፣ ግን ገብቼ በቃ ዝም ብዬ የሚዘፍኑት ልጆች አሉ፣ እነሱ ጋር እየዘፈንኩ እነሱን እየሰማው ምናምን ነገር ሄዳለሁ። እዛ በኋላ እንደዛ እያደረኩኝ ውድድሩ ጠሩክ? አዎ ሲጠሩኝ የጓደኛ የካርዱ ብር እኔ ላይ አለ። ስንት ብር? 2500 ብር አለ እጄ ላይ። 2500 ብር ማለት ከዚህ ከሻምቡ ነቀምት ለመሄድ 600 ብር ነው ባንዴ የምከፍዩ። 600 1200 ብር ጨረስኩ። አልበላም አልጠጣም፣ ኬት አመጣለሁ ብር አልኩ ለውድድሩ። እናቴን ብር እንዳሰጪው ተብላለች። በቃ ተከለከለች። በቃ ብር እንዳሰጪው በቃ እንደምንም አሁን እንኳን ልጨክናለች። ጨከነች በቃ እምቢ። ልትመጣ ለውድድር በቃ ገንዘብ አጣ አውቀዋል። አይቻልም ማለት ሂጂ ጠየኳት እንጂ ለምኜ ብሬ ካልኳት ተቅለሰለስኩ። አሁን ቤት አልታጠፍ የለም በቃ ቤት የለማ። ቤት አላጥብ ነገር ቤቱ አምሮበታል። እሻው ምን ላድርግልሽ አልኩ። ከዛ በኋላ ምን ላድርግልሽ በቃ አሁን የሆነ ነገር እጠይቅሻለሁ። አይ የሆነ ነገር ስትፈልግ እንደምትመጣ እኮ አውቃለሁ። አሁን ምንድን ነው የምትፈልገው? እኔ እኮ የራሴም ልጆች ስለሚሉ እኮ የሆነ ነገር ሲፈልጉ ኧረ በስመ አብ የሚሄዱበት መንገድ። ይሄ ደግሞ ክፋቱ ይለያል። እኔ ክፋት በስመ አብ ስንቱን ጉድ ቻለች እኔ። ከዛ በኋላ ብኮ አልኳት። አቤት አለች ኮስተር ብላ። እኔ አሁን ውድድር አጋጥሞኝ እኮ ውድድር ልሄድ ነው። አሁን እንግዲህ ተጣልተናል እኮ ኦልሬዲ ተጣልተናል። ግን ፀጉሯ ምን እንዲህ እየነካካሁላት ልብሷ እንዲህ ምናምን ያደረኩኝ እና ፊቷ እንዲህ አትነካካኝ ወደዛ ምንድን ነው የፈለከው ተናገር አለች። ብር የፈጠነ ብር አለች። ብር አለች። አሁን ድጋሚ ብር አንተ ሼም አይቆነጥጥህም? ታስብ የለ እንዴ ጭንቅላት አያስብም እንዴ? ስንት ጊዜ እየጠየቅኩ ያልመጣ ሰውዬ ዛሬ ለምንድን ትመጣለህ? አልሰጠህም። ኧረ ብሬ ኧረ በእናትሽ ህልሜ እኮ ነው የራስ ጉዳይ። በህልም በቃ ታየዋለህ ህልምህን። አልሰጠህም አለች። ኧረ ተይ እምቢ። እንግዲህ እንዳሰጠኝ የሚያደርግ ነገር በቃ ራሴን ችዬ ልውጣ ብያታለሁ። እንግዲህ ራስና ይወጣ በገዛጅ ግን በጣም ብር አገኛለሁ እኮ ከዛ ካርድ ብዙ ብር አገኛለሁ። ዳሩ ግን ብር አላስቀምጥም። ታጠፈዋለህ። ከዛ በኋላ የልጁን ብር 2500 ብር ወሰድኩ። ጓደኞቼ ሄናቲ ካቲን ተፋልጦ አመጣልኝ። ስልካችንን እናስይዛለን። ዘመድ ምናምን ጋር የለም። ዘመድ የለንም በቃ እኔ ዘመድ የለኝም ብያለሁ። ምክንያቱም ዘመድ ደውሎልኝ አያውቅም በዛን ጊዜ በቃ ምክንያቱም እኔ አስቸጋሪ ነኝ። አገኝኩ እኔ በጣም አስቸጋሪ ነኝ። እነሱ የሚያውቁት በጣም ልጁ በጣም አስቸጋሪ ነው የሚባለውን ነገር ነው።
ከዛ በኋላ እኔስ እሺ ብዬ ከዛ ውድድሩን ለመሄድ 2500 ብር ይዤ ወጣሁ። ስወጣ እዛ ወደዛ ሲሄድ 600 ብር ወደዚህ ሲሄድ 600 ብር አሰብኩ። አልጋ 500 ብር ጌታዬ ሆይ ጌታዬ ሆይ አልበላም በቃ ምግብ የለም አልኩ። በቃ አልብላ ችግር የለውም አልበላም እናቱን አልኩኝና ቆርጬ ሄድኩኝ። ይታ አባቱ እንጂ መብላት ብርቅ ነው እንዴ አልኩኝ። ግን እላለሁ በመሃል ሳይበሉ እንዴት ነው የሚዘፍኑት እላለሁ መልሼ። ከበደኝ። ከዛ በኋላ ምን አደረኩልሽ? ይሄ መቼ ነው የጠሩን? ሮብ። እሺ ሮብ ገብተሽ ሐሙስ ተወዳድረሽ ወደ ቤትሽ ትገቢያለሽ ተባለ። በቃ ለዚህ ይበቃኛል ባልበላ አልኩኝ። ይታባታ አልበላም አልኩ። ቆርጬ አልበላም አልኩኝ። እዛ በኋላ በዚህ መሃል ጓደኞቼ ነበሩ በፊት እንግዲህ ልንገርሽ። እነዚህ ጓደኞቼ ደግሞ የቱ ናቸው? እነዚህ አሁን ለምሳሌ ስልክ ከሱ ተቀብዬ ከሱ ጋር ማወራው ልጅ የሱን ስልክ ተቀብዬ ከሰው ጋር የምታወራው እሺ። እሱ እዛ አለ ሲባል ሰማሁኝና ደወልኩለት። ያ አባቢ ልምጣ እንዴ እኔ እኮ እንደዚህ አይነት ነገር አጋጥሞኝ እኮ ምናምን ነገር። አረ ፒሳይ ጣጣ የለውም ምናምን ነገር ተከሰሽ ምናምን ነገር አይደል። በቃ ማረበት ቦታ ካገኘው 500 ብር ትርፍ ያለለች በቃ እበላለሁ። እዛ ደርሼ ልጁ አልተመጠጠኝም። ስልኩን ዘጋ ምናምን። ጭራሽ ሁለተኛ ሲም አለውና በሁለተኛ ሲም ተቀባብዬ ወደ ሀገር ቤት ደውዬ ከሰው ተቀብዬ ደወልኩለት ድጌ ሊያነሳልኝ ነው እንዴ? አረ በስመ አብ አልኩ። ፀሐዩ ፀሐይ አይደለም ያቃጥላል። ሰባና ሄድ አልኩኝ። ይታባቱ አልኩኝ። ተነስቼ ሄጄ አልጋ ያስኩ በ500 ብር ደፋርነኝ እኮ። ሰባና በ500 ብር አልጋ ከያዝኩኝ በኋላ እዛ ሄጄ የሚበላ ነገር ትፈልጋለህ? አረ አልፈልግም ጾመኛ ነኝ። እርቦሃል? አዎ በጣም እርቦኛል እንጂ ጾመኛ ነኝ እኔ። ጾም ላይ ነኝ። የምን ጾም? ጾም እኮ የለም። የምን ጾም? ምን አይነት ጾም አለ በዛ ጊዜ? የለም ጾም የሚባል ነገር። እና ሮብ ተባለ። ሮብ ደረስን እዛ። ከዛ በኋላ ውድድሩ ሮብ ነው። ሮብ ኦሪየንቴሽን ይሰጠናል፣ በቃ የሆነ ነገር ይሰጠናል ብዬ ሄድኩኝ። እዛም ሄጄ አላውቅም። እንግዲህ እግዚአብሔር ያሳይሽ። ስልኬን እሰረቃለሁ ብዬ እፈራለሁ። ስልክ ይዤ ነው የሄድኩት። ኦኬ ተደብቄ ስልኩን ይዤ ሄድኩት። እዛ በኋላ በቃ እዛ ሀገር ደግሞ በጣም ላቦሮች በጣም ብዙ ናቸው እና መጠንቀቅ አለብሽ። ሌቦች አሉ። ኦኬ እዛ እሱን እየፈራሁኝ ኪሴ ውስጥ አድርጌ እንዲህ ነው የምሄደው። እንዲህ ሄዳለሁ። ምናልባት እቺንቻ ዋሴ እዛ ከጠፋው ነው በቃ ማንም ስለማያውቀኝ። ዘመድ ምናምን የለም እዛ። ድሮ ነበሩ ወጥቷል። ከዛ በኋላ ሄድኩኝ። ምንም ነገር የለም፣ ጭር ብሏል ግቢው። እነሱም አልገቡም እንዴ ብዬ ተመለስኩኝ። ሄጄ በቃ ራበኝ አልበላም ብዬ ተኛ። ከበላ ያልቅብኛል ብሬ። ነገ እመለሳለሁ ብዬ አይደለም ማስበው። ነገ ጠዋት ይደረግና ውድድሩ ከዛ ገባለሁ እኔ ወደ ቤቴ በእኔ ሀሳብ። ከዛ ምን ያደርጉልሻል? ሐሙስ ሄድኩኝ አይደለ? ሐሙሱን አሳደሩ። ሮብም አድሬ ሐሙስም የሆነ ነገር ኦሪየንቴሽን ሰጡን። የሆኑ ልጆች ተወዛዋዦች እንትን አሉ፣ ተወዳደሩ። ከዛ በኋላ አርብ ውድድር ደረሰ። እንግዲህ እስከ አርብ ደግሞ የሆነ ጓደኛዬም ደግሞ አለ አቢቲ የሚባል፣ ከሱ ጋር ብዙ ነገር አሳልፈን። እናቴና እሱ አንድ ናቸው ለኔ በቃ ምንም አይበላለጡ ወንድሞቼ በቃ ጓደኞቼ አይደሉም። እሱ እንግዲህ ሌላ ቦታ ተቀጥሮ ካምፓኒ አለ፣ ካምፓኒ ነው የሚሰራው። ካምፓኒ ደግሞ ብር አይሰጣቸውም። 500 ብር ነው በወር። ቻይና ቤት ማለት ነው። 500 ብር እየሰራ ሙያ ለመማር ነው የሚፈልገው እሱ፣ ማሽኖችን መንዳት ስለሚፈልግ። እሱ በወሩ የተላከለትን ብር የት ነህ ሲለኝ እንዲህ ሆንኩልህ ወንድም ምናምን ብዬ እንደቀልድ እነግረዋለሁ። አካውንተን ካላክልኝ ሙቼ ይገኛለሁ አለ። አልክም ትልካለህ፣ ካላክልኝ ሰላም አትበለኝ፣ አልፎልህ እንኳን ሰላም አትበለኝ። በቃ እንደሚያልፍልህ አውቃለሁ፣ ግን ያኔ ሰላም አትበለኝ። በቃ ዛሬ አንተ እኔን ትደብቀኛለህ፣ እንደምትሄዱ እንኳን ሳትነግረኝ ትሄዳለህ። እሺ አሁን ትልክልኛለህ አትልክልኝም? እሺ በቃ ጸብ አልፈለኩም። የሆነ ባለ ሱቅ ነበር፣ አካውንትም የለኝም። በምን አስቀምጣለሁ ብዬ እሱን ደግሞ ለምን ነው ማስቀምጠው? የሆነ ብድር ነበረብን፣ እሱን ላለማስቀመጥ እንትን እንከፍለዋለን። ከዛ በኋላ
ምን አረገ ላከልህ? አዎ ለባለሱቁ ላከለት። ባለሱቁ ደግሞ ለኔ ሰጠኝ ብሩ። ምግብ መቢያ አገኘ? አዎ 500 ብር ላከልኝ ደሞዙ ምንም ሳያስቀር የአንድ ወር ደሞዙ ሰጠኝ። ራሱ ሁን ያቺ ወር ሙሉ አንተ ይለኛል ደውሎ ችጋር የማያጣ ሰውዬ ችጋራ እኔ የምበላው አጥቼ ቸገራለሁ አንተ 500 ብሬን የወሬን ወሰርካ እሺ ተመልሳታለህ 500 ሺህ አድርገህ ካልመለስክ እኔ አብቻለሁ። አረ ለዛ አብቃኝ እኔ መልስልሃለሁ ወዳጄ ለምን እንደዚህ የምትነጫነጭ 500 ብር ነው እንዲላክልህ እንዲላል አልክም እኮ ደግሞ ቢኖረኝ ጓደኛ ስለሆነ አልክም ብድር የሚባል ነገር የለም። አሁን ጓደኛ ምናምን ነገር ብለሽ ጓደኛዬን ብር አበድረኝ ካለ እኔ አላበድረውም በቃ ውሰድ ነው። እውነት ነው። አዎ ከዛ በኋላ ወሰነ አደርክ? እዛ አደርኩኝ። የምበላበትን አገኘው። ምንም ነገር አልበላሁም። አሪፍ ነገር አልበላሁም። ብስኩትና ሻይ ነው የበላሁት። ጮርናቄ ነው። ጉልበት እንዴት ታዲያገኘ ከውድድሩ ላይ? መድኃኒዓለም እውነት ነው። ሌላ ምን አለ? ደረሰ ገባ? አዎ እንግዲህ ሐሙስ አደርኩኝ አይደለ? መጣ እንግዲህ የፍርሃት ማአት ነው እንትን የወረረኝ። በቃ በጣም ማከርባቸው ጓደኞች እንትን ዳኞች ናቸው። በጣም ነው የምወዳቸው። ምንድን ይባላል አልኩኝ። እነሱ ፊት መውጣት በጣም ከበደኝ። ከዛ በኋላ ልክ እንዳየው ሁኔታዎች ሁሉ በጣም አሪፍ ናቸው። ሳልጠብቀው ተጠራው። ውሃ ልጠጣ ነው። ውሃ ለመጠጣ እየሄድኩኝ ተጠራው። ጉሮሮዬ ደርቋል። ወይኔ እያጨበጨብኩኝ ምናምን ነገር ለልጆች። ከዛ በኋላ ስሜ ስጠራ መድረክ ላይ ወጣሁኝ። ከዛ በኋላ ጠየቁኝ። እኔ ማቀነቀንኩ። በጣም ደስ የሚል ውድድር ነው። በቃ እኔ ምን ልበልሽ በጣም በጣም ነው የወደድኩት ያን ውድድር። ይሄ ማለት እንግዲህ ብዙ እንደሚጠብቀኝ እኮ አውቃለሁ። ያ መሰላል ሆነኝ። በቃ መነሻ ነው። ያ አሁን መሰላሌ ነው። አሁን እዛ ላይ ነው አይደለ ያለሁት፣ ውድድሩ ላይ ነው ያለሁት። ግን ከዛን ቀን ጀምሮ እኔ የትም ገብቼ አላውቅም። ሙዚቃ ቤት አልሰራም ስቲል። ከዛ መጥቼ ዛሬ ወሬ ነው ውድድሩን ከተወዳደርክ? አይ የመጣሁት የዛሬ ወር ነው የመጣሁት። ከዛ አሁን ያኛው ውድድር አለቀ አለ እንጂ እኮ ራውንድ 2 አለ ገና ከሀገር እየሰበሰቡ ነው። አዎ የመጀመሪያውን አልፌያለሁ። እሺ ያለፉት 5 ሰው ነን ከኔ ጋር። 5ታችንም እዚህ እንመጣለን። ገና እዚህ የሚወርቅ ይወርቃል፣ የሚያልፍ ያልፋል። ብዙ ራውንድ አለው። ምናልባት 1 አመት ሁላ ሊሆን ይችላል የሚቆየው ራውንዱ አይደለ? ከብዙ ሀገር ስለሚመጡ ብዙ ሊቆይ ስለሚችል በቃ እኔ ደግሞ በቃ እናቴ ከእናቴ በኋላ ጨምሮ ያለው ደግሞ የዛ ሀገር ሰው ቪዲዮ እንደተመላለሰ ገኒኮ ልክ ህዝቤ አንተ በቃ ሀገራችንን ታስጠራለህ። የዛ ሀገር ሰው ሞራልና እንትን ደግሞ በጣም ነው የሚከብደው። ትልቅ ሰው ይዞኝ አንድ ቀን ምን አጋጣሚ መሰለሽ እየሄድኩኝ ከጓደኛዬ ጋር እብድ እያለን ነው የምንሄደው። እኔ እንዲህ ኩሌን ጠብቀው ምናምን ነገር ደስ አይለኝም። በቃ እያወራን እየተጫወትን ነው የምንሄደው። ከዛ በኋላ ኮት አለኝ ና ምናምን ሲለኝ አቤት ምናምን አልኩኝ። አንተ የሆነ ቲቪ ላይ ያየሁ ልበል? ጓደኛዬ እጁን ዘረጋና አዎ አይታችሁታል። እኔ ተናገርኩኝ እኮ እንዴት እኮ በቃ ለስኬቴ እንዴት እንደሚሆኑልኝ ጓደኞቼ እውነት በጣም ትልቅ ነገር ነው። በጣም በቃ እኔ ወንድሞቼ ናቸው እነሱ። ናቲ ነው የሚባለው እንደነገርኩሽ። ናቲ መጣና እጁን ዘረጋና አዎ ልክ ነው ጋሻው እሱ ነው። ልብሴን እንዲህ ያደረገ እሱ ነው። አንተ ምንድነው ረፍ። ከዛ ሰውዬው እግዚአብሔር ይርዳ አሜን። ከባድ ነገር እንዳያስክ የታወቀ ነው። ብዙ ውድድር እንዳለ የታወቀ ነው። ከቻልክ ከዚህ ሀገር ውጣ አለና እቺን ደግሞ የሆነ ነገር ጠጣባት ብሎ 200 ብር ሰጠን። ለስማ አድናቆት ነው። አዎ ይሄንማ ጋሽ ያለች ዙር ብላናት ይሄንማ የሆነ ቦታ ላይ ቁጭ ብሎ አይሻልም? አሁን አንተ እዚህ ጋር ብትሰጡት እኮ ጥሩ አይደለም። በቃ የሆነ ጥሩ ቦታ ብትቀመጡ። ይሄ ልጅማ ያሳሰታል። ከሱ ጋር እንዳትቀመጥ እሱ ተንኮለኛ ነው፣ ዝም ብሎ ነው የሚያወራው አይደል? ዋላ እሺ በቃ አልኩኝና ጋሼ እንደዚህማ አትበሉት ካልሆነ ብሩ ይቀራል። ሂደናል እኮ እሱ ሂዷል እኮ ብቻችሁ ነው የምታወሩት እናንተ። እሱ ጋር እንደዛ አትልም አሁን እንደዛ የምትለው አሁን አንተ ተናግረውታል ስላንተ እያለን እያመሸገን ሄደን እና ከዛ በኋላ ሰዎቹ
የሰው ፊድባክ ደስ ይላል። ሁሉም ነገር እሱ ነው ትልቁ ነገር። ታዲያ አሁንስ ራሱ እዚህ እንግዲህ እስከ ውድድሩ መቼ እንደምን አይታወቅም። ታወቅም ግን እንግዲህ ይሄንን ድምጽ ይዛክ ይሄንን አቅም ይዛክ ዝም ብለህ ከመጠበቅ መስራትም ሊያስፈልግ ይችላል ብዬ አስባለሁ። ምንድነው ምናልባት ምሽት በምናምን መስራት ፕላን አለ ቅዳለ? አዎ በጣም አሁን እሱን መስራት በጣም እፈልጋለሁ። ይሄን ሙያ በጣም ስለማከብረው አሁን ላይ በቃ ሁሉ ነገር ለዛ አድርጌያለሁ። በቃ እኔ ወደ ሙዚቃ ተመልሼ ስላለው በቃ መስራት እፈልጋለሁ። ብዙ ነገሮችን እሞክራለሁ። አሁን ሙዚቃ ቤት ለመመዝገብ ነበር ዛሬ ቀጠሮዬ ነበር እና ለመማር ዛሬ ክፍያው ነበር። ኦኬ እና እዛ ለመስራት ስጠይቅ አሪፍ ነው ምናምን ነገር ብሩ ምናምን ነገር ሲሉኝ ችግር የለውም ምናምን ነገር አልኩኝ። በዚህ አጋጣሚ አማቼ ያለና በጣም ነው የማመሰግነው። እሱ ነው የሸፈነልኝ። ይሄ ነው እሱ ነው በቃ እኔ እንዴ አንተ ልክ እሱ ቪዲዮ እንዳየ ደወለልኝ። ኦኬ በስተው ነው በቃ ከፋሚሊ ነው ያዩትና በቃ ልክ እንደደወለልኝ አንተ እንዲህ አይነት ነገር ትሞክራለህ እንዴ? በቃ ስትመጣ 5000 ብር አለ ከኔ ያለኝ። በስመ አብ ሞራል በጣም ዛሬ ብነሳ ደስ ይለኛል አልኩ። ዛሬ ብሄድ ደስ ይለኛል አልኩ። እዛ በመሃል በቃ ምንም ነገር አልተመቻቸልኝምና በቃ እንደምንም ብዬ መጣው። ከዛ ግን አሁን ላይ በቃ ሙዚቃ ቤት መስራት ፈልጋለሁ። ሙዚቃ ትሬኒንግ ማድረግ ፈልጋለሁ። ብዙ እንደሚቀረኝ ያውቃለሁ አሁን ሁላ ማለት ነው። የተለያየ ቦታ መስራት እንዳለብኝ ያውቃለሁ። እኔ ድምጽ እንደዚህ የእግዚአብሔርን ስጦታ ነው እየተጠቀምኩበት ያለሁት እንጂ የተለያዩ መጨመር የምችለው አቅም ፕራክቲስ ማድረግ እነሱም ማድረግ ስለምፈልግ የሚያግዝ ሰው ምናልባት ካለ በዚህ በኩል ምሽት ክበብም ቀጥሬ ከስራ ከኛ ጋር ሊል የሚችል ሰው ይኖራል። ኦሮምኛም አማርኛም ትዘፍናለህ ኦር ደግሞ ትምህርትም ቢሆን በዚህ መልኩ ሰፖርት እናደርጋለን በደንብ እናሰለጥና የሚሉ ሰዎች ይኖሩ ይችላሉ። ምናልባት በምን አድራሻ ያገኙ አንተንስ? ስልክ ቁጥሬ ስልክ ቁጥሬ 0984 71 50 44 ነው። በሱ ፍቃድ በዚህ ሊያገኙኝ ይችላሉ። በተጨማሪ ደግሞ አሁን እኔ ሙዚቃ ቤት አይደለም የምሰራው የተለያዩ ሙዚቃ ቤቶችን መስራት ስለምፈልግ እንደዛው አንቺ እንዳልሽው መማር ፈልጋለሁ። እራቀ ከኔ አሁን እኔ ያለሁበት ሰፈር በጣም ይርቃል። ኦኬ ትምህርቱን አሁን እዚህ ለመምጣት ስንት ታክሲ? ወደ 5 ታክሲ። ሩቅ ነው በጣም ይርቃል። ከየት ነው? ኖክ ታውቂያለሽ? ላይ ከዛ ነው የምመጣውና ግን ያ ነገር እንትን ማድረግ አይችልም፣ ሊገድበኝ አይችልም። እኔ የትም ቦታ ሄጄ መስራት እችላለሁ። ለዛ ምናልባት እንደ አንቺ እንዳልሽው ሊያሰሩኝ የሚፈልጉ ሰዎች ካሉ እኔ በጣም ደስ ይለኛል እንዲያገኙ። ለዛ ብዬ ነው እንትን ያልኩትና አይታወቅም ይሄንን ሲያዩት። እስቲ መጨረሻ ላይም ደግሞ ትመረቅልኛለህ አንድ ዘፈን እንዲሰሙት ስለምፈልግ አቅመን አሻም ያማታቤ አሻም ያደማኮ አሻም ያማታቤ አሻም ያደማኮ አሻም ያንቂሴ አሻም ያኩለኮ አሻም ያማታቤ አሻም ያደማቶ አሻም ያማታቤ አሻም ያደማቶ አሻም ያንቂሴ አሻም ያኩለኮ ባሬዱል ካንዳማ ቀሬራ ነስበሂ አካፎለናማ ኢጃንሲን አርጋኒ አባቦኒ ቢቂልቴ ደላ ኬሰን ጃላ ዱፋቲን ኮኖሌ ኤጋሆ ወረና አሻም ያማታቤ አሻም ያደማቶ። በስማማ በጣም ደስ ይላል። በርታ። ምናልባት መጨረሻ ላይ የምትለው ነገር ካለ የምታስተላልፈው መደምደሚያችን ምን አለ ከመዝጋታችን በፊት? መጨረሻ ላይ እኔ የምለው ለእናትም ደግሞ ምትለው ነገር በላት። መጀመሪያ ራሱ ከእግዚአብሔር ቀጥሎ እሷ ነች። እናቴ አንድ ቀን አኮራሻለሁ። አንድ ቀን ምናልባት ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ግን አንድ ቀን
ይሄ ጉልበትሽ ይሄ ልፋትሽ ማን አይቀርም። በቃ አንድ ቀን እንደ ሰው ተቀምጠሽ ቁጭ ብለሽ ከኛ ጋር የምታወሪበት ልፋትሽ ሁሉ ቀርቶ እንደዚህ መሯሯጡ ቀርቶ ከኛ ጋር የምታወሪበት ዘመን ይመጣል። እኔ ያንቺ ልጅ የአባቴ ልጅ አንድ ቀን አኮራሻለሁ። እድሜና ጤና ይስጥልኝ፣ አንቺን ያኑርልኝ። ምናልባት የሱ ፍቃድ ከሆነ በቃ ከኔ እድሜ ይቀንሱ ላንቺ እናቴ ወድሻለሁኝ። እና በቃ በተጨማሪ ወንድሞቼ እህቶቼ በቃ የሚያከብሩኝ የሚወዱኝ ጓደኞቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አጎቴ አክስቴ ምን ልበል አማቼ በጣም ነው የምወዳችሁ። እኔ ጠርቼ ሁላ አልጨርስም። በእርግጥ ብዙ ሰዎች አላችሁ ከኔ የስኬቴ መጀመሪያ ላይ ያላችሁ ሰዎች እስከ መጨረሻ ከኔ ጋር ያቆያችሁ። ወዳችኋለሁ፣ አከብራችኋለሁ። አሜን አሜን። ገኒ አንቺንም በጣም አመሰግናለሁ ከምልሽ በላይ። በርታ። ታሪክን ስላካፈልከኝ በጣም ደስ ብሎኛል። ለወጣቱ በአንተ እድሜ ላሉ ወጣቶች ብቻም ሳይሆን ለቤተሰብም ቀላል መልእክት አይደለም ያስተላለፍከው። እንደ ቀልድ የሚታይ አይደለም። ስቶሪክ በጣም የሚገርም ስቶሪ ነው። በደንብ ናሬት ያረክበት መንገድ በጣም ወድጄዋለሁና በርታ። ተነስተሃል። የመጀመሪያ ነው። እግዚአብሔር ደግሞ ካንተ ጋር ይሆናል ብዬ አስባለሁ። የእናት አምላክ የአባት አምላክ ይርዳክ፣ ከፊት ይቅደምልህ። ያንዳንዱ ሰው ውስጥ ልብ ውስጥ እንድትገባ ፈጣሪ ይርዳክ። ይሄ ነው ማለት የምችለው። እንደ ልብህ እንደ ምኞትህ እንደ ህልምህ ፈጣሪ እሱ ካንተ ጋር ይሁን። የኔ ልጅ በርታልኝ። አሜን። ግን በጣም አመሰግናለሁ። ችግር የለም። ተመልካቾቻችን የልብ የተሰኘው ፕሮግራማችን ላይ ነበርን። እስካሁን እንግዲህ የሚገርም ታሪክ ሰምታችኋል። ይሄን ወጣት አብረን ሆነን ሰፖርት ማድረግ እንፈልጋለን። በሞያ ከጎኑ መቆም እንፈልጋለን። እናሰራዋለን፣ እናሰለጥነዋለን የምትሉም ካላችሁ በተቀመጠላችሁ የስልክ አድራሻ ደውላችሁ አገኙት። ታሪኩን በጣም ብዙ ነገር ትማራላችሁ ብዬ አስባለሁ። እንደዚህ አይነት ተመሳሳይ ታሪክ አለን የምትሉ ካላችሁ እንደዚሁ በ0905 8322 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ እንደዚሁ 5 ደቂቃ ታሪካችሁን በደምብ ቀርጻችሁ በትልኩልን አይተንገምግመን እንጠራችኋለን። የዛሬ ፕሮግራማችን ይሄን ይመስል ነበር። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ ይሁን።